ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። ነው በአዲስ ጉዳይ ወደ እናንተ መጥተናል። ኢትዮጵያን መዳረሻው ያደረገው ጥቁር አሜሪካዊ ዩቲዩበር አይሾስፒድ በአፍሪካ የነበረውን ጉዞ በስኬት በማጠናቀቅ ወደ መጣበት ተመልሷል። በአፍሪካ ከ24 ሀገራት በላይ ጉዞ የነበረው ስፒድ ከ24 ሀገራት ጉዞ በቅደም ተከተል ኢትዮጵያን ቀዳሚ በማድረግ የጉዞ መዳረሻው እጅግ አስገራሚ ሀገር በሚል ሰይሟታል። ኢትዮጵያ፣ ኬንያ፣ ሞሮኮ እያለ በሚቀጥለው የኢንስታግራም ፖስቱ ላይ ኢትዮጵያ በአፍሪካ ከጎበኛቸው ሀገራት ሁሉ እጅግ የተደነቀባቸውና ልዩ ዝግጅት የነበረበት እንደነበረ በላይቭ ስትሪሙም እጅግ እንደተደሰተ ገልጿል። ስፒድ አዶናይን ያመሰገነበትን ጉዳይ በቅርብ ወደ አዲስ አበባ መመለሱን በተመለከተ ከዚህ ባሻገር ከእጁ ያልወጣውን የኢትዮጵያውያን ስጦታ ብራስሌት ወደ ኢትዮጵያ ዳግም የመመለሱንና የኢትዮጵያ ቆነጃጀት ከልቡ ያለመጥፋትን ጉዳይ በተመለከተም አዲስ ነገር ተሰምቷል። በልዩነት ለኢትዮጵያውያን ትልቅ አክብሮትና አድናቆትን በተደጋጋሚ በቀጥታ ስርጭት ዝግጅቱ ላይ እያሳየ የነበረው ስፒድ ስለ ኢትዮጵያውያን እጅግ ያልተጠበቀ ጉዳይን ገልጿል። ከዚህ ባሻገር በኢንስታግራም የአፍሪካ ቱር የመጨረሻ ፖስቶቹ ላይ በቤተ መንግስት እንዲሁም ደግሞ ከኢትዮጵያዊው ስፒድ ጋር የነበረውን ፎቶ ማጋራቱ በበርካታ ኢትዮጵያውያን ወዳጆቹና አድናቂዎቹ ዘንድ ትልቅ ሙገሳ እንዲያገኝበት አድርጎታል። እኔና ሌሎች መረጃዎችን ይዘን ወደ እናንተ መጥተናል። ለሚዲያችን አዲስ ከሆናችሁ አሁንም ሰብስክራይብ ማድረግ እንዳዘነጉ። ቀጥታ ወደ መረጃዎቻችን የምናልፍ ይሆናል። አይሾስፒድ ለረጅም ዓመታት ሲጠበቅ የነበረውን የአፍሪካ ጉዞ በያዝነው ዓመት ማድረጉ ይታወሳል። በአፍሪካ እጅግ በርካታ ወዳጅ ያለው አይሾስፒድ በተደጋጋሚ ወደ ውቢቱ አፍሪካ እንዲመጣና አፍሪካ ያላትን አዲስ ለውጥ ለዓለም እንዲያስመለክት ሰፊ ጥያቄዎች ሲቀርቡለት ነበረ። በተለይም በምዕራባውያን አፍሪካውያን ያሉበት አሁናዊ ሁኔታ የኢኮኖሚ ውድቀት ተደርጎ በፊልሞቻቸው የሚሳሉት ሁሉ ከእውነታ የራቁ እንደሆኑና አፍሪካ በፈጣን እድገት ውስጥ የምትገኝ ዜጎቿም እጅግ ጠንካራና የሥራ ወኔ ያላቸው መሆናቸውን ለዓለም ለማሳየት የአይሾስፒድን የዩቲዩብ ገጽ መጠቀም እጅግ ተገቢ ነበረ። ይህንንም ተከትሎ በተደጋጋሚ በቅርብ ወዳጆች የሚቀርቡለትን ጥያቄ የተቀበለው አይሾስፒድ በያዝነው ዓመት ወደ አፍሪካ መጥቶ ቱሩን ጀምሮ ነበረ። በአፍሪካም ከ24 በላይ በሆኑ ሀገራቶች ላይ ጉዞ ያደረገ ሲሆን እጅግ በርካታ ቁጥር ያላቸው ተመልካቾች የነበረው የላይቭ ስትሪሙ እጅግ ስኬታማ እንደነበረ ተገልጿል። ከዚህ ባሻገር አይሾስፒድ ከጎበኛቸው ሀገራት መካከል ለእርሱ አንደኛ የሚለውንም በኢንስታግራም ገጹ ላይ ማስቀመጡ ተነግሯል። ኢትዮጵያን በቀዳሚነት ያስቀመጠ ሲሆን ኬንያ፣ ሞሮኮ እያለ ቀደም ተከተሉ የሚቀጥል ይሆናል። በምን ለሚለው ጥያቄ ኢትዮጵያ እጅግ ልዩ የሆነ አቀባበል እንዳደረገችለት ዜጎቿም እጅግ ጨዋና ኩሩ እንደነበሩና ለአይሾስፒድ የነበራቸው ፍቅርም ልዩ እንደነበረ በኢትዮጵያም ከፍተኛ ተመልካችን ማፍራት እንደቻለና የነበረው መልካም ሂደትን ተከትሎ ኢትዮጵያን በቀዳሚነት ማስቀመጡ ተነግሯል። ኬንያም በመልክዓ ምድር እንዲሁም ደግሞ ሞሮኮ በነበራት የአፍሪካ ዋንጫ ዝግጅት ልዩ ድባብ የነበራቸው የአፍሪካ ሀገራቶች መሆን ችሏል። ከዚህ ውጭ ያሉት 21 ሀገራትም እንዳላቸው የተፈጥሮ ጸጋና የከተማ ድምቀት አይሾስፒድን በመልካም ሁኔታ የተቀበሉና እጅግ አስገራሚ የሆኑ ባህሎቻቸውንም ለዓለም ያጋሩ ሀገራቶች ሆነዋል። ከዚህ ባሻገር በኢትዮጵያ በነበረው የላይቭ ስትሪም እጅግ አስገራሚ ከሆኑ ጉዳዮች መካከል በተለይም አዶናይ የኢትዮጵያዊን ስፒድ ከአሜሪካዊው አይሾስፒድ ጋር ለማገናኘት ያደረገው ጥረት የከፈለው ዋጋ በተደጋጋሚ ሲነገር ነበረ። በዚህ ጉዳይም አዶናይ እጅግ ተመስግኖበታል። በተደጋጋሚ የአዶናይ በጎ ተግባር በቲክቶክ ገጾች ላይ በርካቶች ተቀባብለውት እጅግ ልበቀና ሰው መሆኑንም በምስጋና ሲገልጹ ቆይቷል። ጉዳዩም አይሾስፒድ ጆሮ እንደደረሰና ኢትዮጵያዊ ስፒድን ስላገናኘው እንዳመሰገነ ተገልጿል። ከዚህ ባሻገር በቅርቡ ወደ ኢትዮጵያ መመለስ የሚፈልገው ስፒድ በተደጋጋሚ ከኢትዮጵያ ጉዞውን ወደ ሌሎች አፍሪካ ሀገራት ካደረገም በኋላ ጥያቄዎች ሲሰነዘሩለት እንደነበረ ተገልጿል። ኢትዮጵያ በድጋሚ እንዲመጣና የአንድ ቀን ቆይታውን ማራዘም እንደሚኖርበት ጥያቄዎች ከወዳጆቹ ሲዘነዘሩ ቆይቷል። በኢትዮጵያ የተመለከታቸው እውነታዎች ሁሉ እጅግ አስገራሚ እንደነበሩ በተለይም ደግሞ በአዲስ አበባ ውበት እጅግ እንደተደነቀና
ቆነጃጅቱም ከልቡ ሊወጡ እንዳልቻሉ ገልጿል። በተለይም አይሾ ስፒድ ከኢትዮጵያዊቷ ሚስ አፍሪካ ሐሴት ጋር የነበረው ግንኙነት እጅግ መልካም እንደነበረ የራት ጥያቄም እንዳቀረበላት ይታወሳል። ሐሴትንም ዳግም ለማግኘት ወደ አዲስ አበባ ዳግም ማቅናት እንደሚፈልግም መግለጹ ተነግሯል። ከዚህ ባሻገር በአዲስ አበባ በነበረው ቆይታ ሕዝብ ያለውን ፍቅር ከመግለጽ ባሻገር ስጦታንም አበርክቶለት ነበር። በተለይም በአንድ ወርቅ ቤት በነበረው ቆይታ የወርቅ ቤቱ ባለቤት በእጁ ያደረገለት ብራስሌት አይሾ ስፒድ በጉዞዎቹ ሁሉ በእጁ አድርጎት የኢትዮጵያውያንን ጥግ ፍቅር ያሳየበት እንደነበረም ተነግሯል። አይሾ ስፒድ ከጉዞ ጅማሮ በኢትዮጵያ ከነበረው ላይቭ ስትሪም እስከ መጠናቀቂያ ድረስ በኢትዮጵያዊ ወጣት የተበረከተለትን ስጦታ ከእጁ ያላወጣው ሲሆን በአፍሪካ ከተበረከቱለት ስጦታዎችም እጅግ አስደናቂው እንደነበረ በልዩነትም እንደሚመለከተው ገልጿል። ከዚህ ባሻገር በኢትዮጵያ የነበረው የሕዝብ አክብሮትና አድናቆትንም የገለጸው አይሾ ስፒድ በጠቅላላው በአፍሪካ የነበረው ጉዞ እጅግ ድንቅ እንደነበረ፣ ነገር ግን ኢትዮጵያውያን ከልቡ እንደማይጠፉ አረጋግጧል። ከዚህ ባሻገር የአፍሪካ የመጨረሻ ጉዞውን ካጠናቀቀ በኋላ በኢንስታግራሙ ላይ ይፋ ያደረገው ፎቶግራፍም እጅግ መነጋገሪያ ሆኗል። በዚህ ፎቶግራፍ ላይ ከታች የየሀገራቱን ባንዲራዎች በማስቀመጥ ለእርሱ አንደኛ ያለውን ሀገር ኢትዮጵያን ቀዳሚ በማድረግ ሌሎች 24 ሀገራትን የዘረዘረ ሲሆን ጉዳዩም እጅግ የሶሻል ሚዲያ መነጋገሪያ አጀንዳ ሆኗል። ከዚህ ባሻገር በኢትዮጵያ ከነበሩ ጉዞዎች ውስጥ 2 ፎቶግራፎችን ያጋራው ስፒድ በቤተ መንግስት የነበረውን ቆይታ፣ ከዚህ ባሻገር ደግሞ ከኢትዮጵያዊና ሌላው ስፒድ ጋር 3ቱ ስፒዶች በጥምረት በአዲስ አበባ የነበራቸውን ቆይታ የሚያሳይ ፎቶግራፍም አኑሯል። ይህም በኢትዮጵያዊ አድናቂዎቹ ወዳጆቹን ዘንድ እጅግ ሙገሳ እያገኘበት የሚገኝ ጉዳይ ነው። ኢትዮጵያዊ ስፒድ አይሾ ስፒድን ከተዋወቀ በኋላ የህይወቱ መስመር ሙሉ ለሙሉ የተቀየረ ሲሆን በርካታ ሚዲያዎች ላይ በመቅረብ ያለውን ጉዳይ እውቅናውን በመጠቀም በቀጣይ የሚሰራቸውን ስራዎች በተመለከተ ልዩ ድጋፍ እየተደረገለት ይገኛል። ከዚህ ባሻገር ከአይሾ ስፒድ ጋር መተዋወቁ ለህይወቱ አዲስ መንገድ የከፈተለት እውነታ ስለመሆኑም እየገለጸ ይገኛል። ከዚህ ባሻገር ከአዶናይ ጋር የነበራቸውን ግንኙነት በተመለከተ ጥያቄዎች ሲቀርቡ ነበር። በተለይም በኢቢኤስ ቴሌቪዥን በነበረው ቆይታ የአዶናይን ስም አለማንሳቱና አለማመስገኑ ትችት አሰንዝሮበት ነበረ። ጉዳዩን በተመለከተ ግን ይህ የኢቢኤስ ቴሌቪዥን 2030 ፕሮግራም ቀደም ሲል የተቀረጸ እንደነበረ የገለጸው ኢትዮጵያዊው ስፒድ ከአዶናይ ጋር አሁንም ያላቸው ግንኙነት እጅግ መልካም እንደሆነና ረዥም ጉዞን ከአዶናይ ጋር መቀጠል እንደሚፈልግ፣ ከዚህ ባሻገር በምስጋና ብቻ የሚለያዩ ወዳጆች እንዳልሆኑና በእያንዳንዱ ተግባሩ በሶሻል ሚዲያ እንቅስቃሴውን ልዩና ከፍተኛ የተባለ ድጋፍን ከአዶናይ ያደረገ እንደሚገኝ አጋርቷል። ከሰሞኑም በደቡብ በወላይታ ሶዶ ጉብኝትን እያደረጉ ይገኛል። አይሾ ስፒድ እጅግ ስኬታማ የነበረውን የአፍሪካ ቱር 24 ሀገራትን ከጎበኘና ኢትዮጵያን በቀዳሚነት ካስቀመጠ በኋላ በትናንትናው ዕለት ማጠናቀቁን የተመለከተውን መረጃ እኛም በዚህ መልኩ ለእናንተ አደረስን። እስከ መረጃችን ፍጻሜ ቆይታችሁን ከኛ ጋር ስላደረጋችሁ ከልብ እናመሰግናለን። ሰናይ ጊዜ እንመኛለን።